ኪስ ሳንቲም ባይኖርም በቤተ ድግስ ባይኖርም ልብህ ግን በሰላም እንዲሞላ የሚያደርገው የአባቶች ጥበብ ነግረሃል። ከዚህ በኋላ ሰላምህን የሚወስድ ማንም የለም። በጥንት ዘመን አንድ ታላቅ ንጉሥ ነበር። ይህ ንጉሥ አልጋው ከወርቅ ትራሱ ከሐር የተሠራ ነበር። የሚበላው ምርጥ ምግብ፣ የሚጠጣው ምርጥ ወይን ነበር። ነገር ግን እንቅልፍ በዓይኑ አይዞርም ነበር። ጭንቀት፣ ፍርሃት እና የልብ መረበሽ ያሰቃየው ነበር። ጠላቶች ይገድሉኛል፣ ስልጣኔን ይወስዱብኛል እያለ ሲጨነቅ ያድራል። አንድ ቀን ንጉሡ ለአደን ወደ ጫካ ሄደ። በዚያም አንድ መነኩሴ ከዛፍ ስር ተኝቶ አየ። መነኩሴው የተንተራሰው ድንጋይ ነው። የለበሰው አሮጌ ልብስ ነው። ነገር ግን በፊቱ ላይ የሚታየው ሰላም ንጉሡን አስቀናው። መነኩሴው እንደ ሕፃን ልጅ በሰላም ይተኛ ነበር። ንጉሡን ቀሰቀሰውና ጠየቀው፣ አባቴ ሆይ፣ እኔ የወርቅ አልጋ ላይ ተኝቼ እንቅልፍ አጣሁ። አንተ በድንጋይ ላይ ተኝተህ እንዲህ ያለ ሰላም እንዴት አገኘ? መነኩሴው ፈገግ ብለው መለሱ፣ ንጉሥ ሆይ፣ ልዩነቱ አልጋው ላይ አይደለም፣ ልዩነቱ ልባችን ላይ ነው። አንተ የተሸከምከው ዓለምን ነው። ዓለም ደግሞ ከባድ ናት፣ እንቅልፍ ትነሳለች። እኔ ግን ዓለምን ንቄያታለሁ፣ ሸክሜን ለክርስቶስ ሰጥቻለሁ። ለዚህ ነው ድንጋዩ ለእኔ እንደ ሱፍ የለሰለሰልኝ። ወንድም እህቴ፣ በዚህ በዓል ሰላም ያጣሽው ቤትሽ የጎደለ ነገር ስለኖረ አይደለም፣ ልብሽ ዓለምን ስለተሸከመ ነው። ሰው ምን ይለኛል? ጎረቤት ምን ይለብሳል? እኔ ምን አቀርባለሁ? የሚለው ሸክም እንኳን ድንጋይ ላይ ወርቅ አልጋ ላይ ብተኝ እንቅልፍ ይነሳሻል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሀብታም ማለት ብዙ ያለው ሳይሆን በትንሽ ነገር የሚረካና እግዚአብሔርን የሚያመሰግን ነው። Mobile Cash Loan App. ትንሽ ነገር የሚረካና እግዚአብሔርን የሚያመሰግን ነው። አንድ ጊዜ አንድ አረጋዊ እንዲህ አለ፣ ፈተና ወደ ሰው ሲመጣ ያ ሰው እንዲደክምና እንዲዝል እንዲሁም እንዲማረር ለማድረግ ሌሎች ፈተናዎችም ከተለያዩ አቅጣጫዎች ተደራርበው ይመጡበታል። ይህ አረጋዊ ደግሞ የሚከተለውን ታሪክ ተናገረ። ፈተና የመጣበት አንድ ወንድም ነበር። በፈተና ላይ ሳለ ሌሎች ወንድሞች ባዩት ጊዜ ሰላም አላሉት፣ ወደ ባሕታቸውም አልወሰዱትም። ኅብስተ ሰርክ በፈለገ ጊዜ ማንም ምንም ነገር አልሰጠውም። ከሥራ ሲመለስ በቤተ ክርስቲያን ይደረግ ወደ ነበረው ወደ አንድነት ማዕድ እንዲመጣ ማንም አልጋበዘውም። ከተሰማራበት ሥራ ውሎ ሲመለስ በባዕቱ ውስጥ ምንም የሚቀመስ ነገር አልነበረውም። እርሱም ስለዚህ ሁሉ እግዚአብሔርን አመሰገነ። እግዚአብሔርም ትዕግሥቱን አይቶ ይህን ፈተና አራቀለት። ወዲያውኑ ዳቦ በግመል የጫነ ከግብፅ የመጣ አንድ ሰው በሩን አንኳኳ። ያ ወንድም ግን ጌታ ሆይ፣ ለዚህ ምስል ትንሽ መከራ እንኳን ለመቀበል የበቃው አይደለሁም ማለት ነው ያላለቀሰ። ፈተናው ሲያልፍ እነዛ ወንድሞች በሰላምታቸው ሆነ በፍቅራቸው እንደ ቀድሟቸው ሆኑለት፣ በባሕታቸውም ተቀበሉት። አንድ አረጋዊ ውሃ ካለበት ቦታ 12 ማይል ያህል ከሚርቅ በረሃ ይኖር ነበር። ሁል ጊዜ ውሃ ሊቀዳ በሄደ ቁጥር ከድካሙ የተነሳ ይህ ድካም ምን ይጠቅመኛል? ወደ ውሃው ቀረብ ብዬ እኖራለሁ ይል ነበር።
አንድ ቀን እንዲህ ያለ ሲሄድ ወደ ኋላ ዞር ሲል አንድ ሰው አብሮት እየሄደ እርምጃው ሲቆጥር አየው። እርሱም አንተ ማን ነህ ብሎ ሲጠይቀው እኔ የጌታ መልአክ ነኝ፣ እርምጃህን እንድቆጥርና የድካሜን ዋጋ እንድሰጥ ተልኬአለሁ። ይህን በሰማ ጊዜ ያ አረጋዊ የበለጠ ተበረታታ። ከነበረበት ቦታ እንደገና 5 ማይል ያህል ርቆ ኖረ። በዓል ሲመጣ የመከፋታችሁ ዋናው ምክንያት ምን እንደሆነ ታውቃላችሁ? ማወዳደር። የራሳችንን ሕይወት ከሌሎች ጋር እናወዳድራለን። በገዳም ውስጥ 2 መነኮሳት ነበሩ። አንደኛው ሁሉ ጊዜ ፊቱ ይበራል፣ ደስተኛ ነው። ሁለተኛው ግን ሁሉ ጊዜ ያዝናል፣ ይተክዛል። በአበምኔቱ ያን ያዘነውን ጠየቁት፣ ልጄ ለምን ትተክዛለህ? መነኩሴውም አለ፣ አባቴ ወንድሜ ገሌ ሲመለከት እሱ በጸሎት ከኔ ይበረታል፣ በጾም ይበረታል፣ እኔ ግን ደካማ ነኝ፣ ስለዚህ አዝናለሁ። አበምኔቱም መለሱለት፣ ልጄ ሆይ ሰይጣን በ2 መንገድ ያጠፋናል። አንደኛው አንተ ከሁሉም ትበልጣለህ ብሎ በትዕቢት ነው። ሁለተኛው ደግሞ አንተ ከሁሉም ታንሳለህ ብሎ በተስፋ መቁረጥ ነው። ሁለቱም የሰይጣን ድምፅ ናቸው። ስሙኝ፣ በዓል ሲመጣ ጓደኛዬ ዶሮ በላች፣ እኔ ግን ጎመን ነው ይበላው ብለህ የምታዝን ከሆነ አንተ የደስታውን ቁልፍ ለጓደኛ ሰጠህ ማለት ነው። ቅዱስ ጳውሎስ ምን አለ? በማንኛውም ሁኔታ ውስጥ ብሆን መብቃትን ተምሬአለሁ፣ መዋረድንም አውቃለሁ፣ መብዛትንም አውቃለሁ። ፊልጵስዩስ ምዕራፍ 4 ቁጥር 11። ከዚህ በኋላ ራስን ከማንም ጋር አታወዳደር። የአንተ በዓል በልብህ ያለው ክርስቶስ ነው። ጠረጴዛው ባዶ ሊሆን ይችላል፣ ልብህ ግን በምስጋና ይሞላ። ያን ጊዜ የትኛውም ሀብታም የማያገኘውን የአእምሮ ሰላም ታገኛለህ። አንድ ታሪክ ስለ ክፉ ሐሳብ ልንገር። አንድ ወንድም አንድን አረጋዊ እያደረግኩት ያለሁት ነገር እንደ መነኩሴ አይደለም፣ ምን ላርግ? እበላለሁ፣ እጠጣለሁ፣ እንዲሁ ያለ ሐሳብ እተኛለሁ። ክፉ ሐሳብ አለብኝ። ከአንዱ ሐሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና ብሎ ጠየቀው። አረጋዊውም እንዲህ አለው፣ በባዕት ተቀመጥና ሳትጨነቅ ማድረግ የምችለው ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንቶኒዮስ በበረሃ ከሠራቸው ታላላቅ ሥራዎች ጋር ዋጋው አስባለሁና፣ እንዲሁም ስለ እግዚአብሔር ስም ስትል በዓትን አጽንተህ በመቀመጥ ሕሊናህን በመጠበቅህ አባ አንቶኒዮስ የነበረበትን ቦታ አንተም እንደምታገኝ እመን። سائل بيكون المطهر مع قوة الحماية 24 ساعة ليل نهار وحتى የነበረበትን ቦታ አንተም እንደምታገኝ እመን። ሌላው የሰላማችን ጠላት ምን እንደሆነ ታውቃላችሁ? እሱም ፈተናዎች አያልፉም ማለት ነው። አንድ አረጋዊ አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳ እስኪጠራጠር ድረስ በሐሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈትነው የሐሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንድ የጠፋው ስለሆነ ዋጋ ስለሌለኝ ወደ ዓለም ልመለስ። ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምፅ መጣለት፣ እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነዋል። ወደ ቦታ ተመለስ፣ ይህን ሐሳብህን አስወግድልሃለሁ። ከአበው አንዱ እንዲህ አለ፣ አንድ ቀን ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር።
ሌሊት ስወጣ ከባድ ከሆነ ብርድ የተነሳ ጥርሶቼ ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ እያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግንሃለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሶ በእስር ቤት ታስረዋል። ስንቶች ተፈጥሯዊ የሰውነት ፍላጎታቸውን እንኳ ለመፈጸም በማይችሉበት ሁኔታ እግራቸው በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለጉ መዘርጋት የምችል እንደ ንጉሥ ነኝ። ይህን ስሰማ ለወንድሞቼ ያወራሁላቸው፣ እነርሱም ጥቅም አገኙበት። ሌላው ትልቁ የደስታችን ጠላት ምን እንደሆነ ታውቃለህ? ቂም ነው። ልብህ በቂም ተሞልቶ እያለ እንኳን በዓል መንግሥተ ሰማያት ብትገባ ሰላም አታገኝም። ስለ አባ ጋቶን አንድ አስደናቂ ታሪክ አለ። አባ ጋቶን ወደ ገበያ ሄደው ሳለ አንድ በለምጽ የተመታ ሽታው የሚከብድ ደካማ ሰው አገኙ። ሰውየው አባቴ ሆይ እባክህ ተሸክመህ እዛ ጋር አድርሰኝ አላቸው። አባ ጋቶን አፈንጃቸውን ሳይዙ በጀርባቸው አዘሉት። መንገዱ ላይ ሰውየው ጠየቀ፣ አባቴ ሆይ ሽታዬ አልከበደህም? አባ ጋቶን መለሱ፣ ወንድሜ ሆይ የኔ ኃጢአት ሽታ የከበደው አምላክ እያሰቡ የአንተን ሽታ እንዴት ይከብደኛል? መጨረሻ ላይ ሰውየው ከጀርባቸው ወርዶ ወደ ሰማይ አረገ። እግዚአብሔር ለአባ ጋቶን ትዕግሥት ሊፈትናቸው መጥቶ ነበርና። ወዳጄ በዚህ በዓል እገሌ በድሎኛል፣ እገሌ ሰድቦኛል ብለህ ቂም ይዘህ ከሆነ እባክህ ያንን ሸክም አውርደው። ቂም ማለት መርዝ እየጠጡ ሌላው ሰው እንዲሞት ለመጠበቅ ነው። የሚጎዳው አንተን ነው። አባ ሙሴ ዘሊምን አሉ፣ ወንድምህን ጠልተህ እግዚአብሔርን እወዳለሁ ብትል ውሸታም ነህ። በዓልህ እንዲያምር ትፈልጋለህ? ስልክ አንሳ፣ ለተጣላኸው ሰው ደውል፣ ይቅር ብዬሃለሁ በለው። ያኔ ከትከሻ ላይ ኩንታል ያህል ክብደት ሲወርድ ይሰማሃል። እውነተኛ በዓል ያ ነው። ሌላው ደስታና ሰላምን የሚነጥቅ ቀቢጸ ተስፋ ነው። ለዚህም አንድ ታሪክ እናንሳ። አንድ ወንድም በፈተና ወደቀና ከመበሳጨቱ የተነሳ የምንኩስና ተግባሩን አቋረጠ። እንደገና ሊመለስና ሊጀምር ቢፈልግም ውስጡ ያለው ትካዜና ቀቢጸ ተስፋ እንዲህ ያለ ማድረግ አላስቻለው። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩበት ሕይወት የሚመለሰው መቼ ይሆን? በዚህ ሁኔታ ላይ ያለ አንድን አረጋዊ ለመጎብኘት ሄደና ያለበት ሁኔታ ነገረው። አረጋዊው ይህ ወንድም ያለበትን የብስጭት ሕይወት በተረዳ ጊዜ የሚከተለው ምሳሌ ነገረው። አንድ ሰው የእርሻ መሬት ነበረው። ሆኖም ሳያንሰው ለብዙ ጊዜ ስለተወው በስንፍናው ምክንያት መሬቱ ጠፍ ሆኖ በአረምና በአቃቅም ተሞላ። ከጊዜ በኋላ ሊያርሰውና ሊዘራበት ፈለገና ልጁን ሂድና ከዛ መሬት ላይ አረሙን ንቀል አለው። ልጁ ሊያርም ሲሄድ የአረሙንና የአቃቅሙ ብዛት ተመልክቶ ይህን ሁሉ አረም እስከ መቼ ድረስ አርሜ ዘልቀዋለሁ በማለት ተስፋ ቆርጦ ዝም ብሎ እጁን አጣጥፎ ተቀምጦ ይውልና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጁ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው። እርሱም እስካሁን ምንም ነገር ያልሰራው ለምንድን ነው? አባቴ ልጀምር ስል የአረሙንና በመሬት ላይ የበቀለውን ልዩ ልዩ ነገር ባየው ጊዜ ይህንስ መቼ ላልጨርሰው ባልጀምረው ይሻለኛል ብዬ ሐሳቤን ለወጥኩና ውስጤ ተዳክሞ ዝም ብዬ ቁጭ አልኩ። አባቱም እንዲህ አለው፣ ልጄ ሆይ በየቀኑ ልክ የምተኛበትን ቦታ ያህል አድርም።
እዚያም ስራ በየቀኑ እያደገ ስለሚሄድ አትዳከምም። ያ ልጅ ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥ መሬቱ ከአረሙ ጸዳ። ወንድሜ ሆይ ለአንተም እንዲሁ ነው። መሳነፍንና ተስፋ መቁረጥን ትተህ የምትችለውን ትንሽ ነገር ሥራ። ከዚያም እግዚአብሔር በቸርነቱ ወደ ቀደመው ሕይወት ይመልስሃል። በዚህ ምክር ያ ወንድም ተጽናንቶ ራሱን በማበርታት አረጋዊው እንደመከረው አደረገ። በአጭር ጊዜ ውስጥ በክርስቶስ ቸርነት ሰላምን አገኘ። በክርስቶስ ቸርነት ሰላምን አገኘ። ስለ አባ ፑሉ ሰምታችኋል። እኚህ አባት በግብፅ ገዳም ውስጥ የሚኖሩ ነበሩ። እሳቸው ሁሉ ደቀ መዛሙርታቸው ሁልጊዜ ፊታቸው በፈገግታ የተሞላ ነበር። አንድ ሰው ጠየቃቸው፣ አባታችን ሆይ በዓለም ያለን ሰዎች እንኳን እንዲህ አንስቅም፣ እናንተ በበረሃ እየኖራችሁ